ግንቦት 27 2018 ዓ.ም ጤና ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በከላላ ግንባር ባከትና ሻፊ በተባሉ ሁለት ቦታዎች ላይ በተካሄደም የደፈጣና የጨበጣ ውጊያ 25 ያገዛዙ ወታደሮች መደምሰሳቸው ታወቀ። በሻፊ ግንባር እየተካሄደ በነበረው የጨበጣ ውጊያ ከወደ ፋኖ የተሰነዘረባቸውን ጥቃት መቋቋም አቅቷቸውና በከፍተኛ መሽመድመድ ውስጥ ለነበሩ ጓዶቹ እገዛ ሊያደርግ እየተንቀሳቀሰ የነበረው የጠላት ኃይል ባከት ላይ 360 ዲግሪ ተከቦ ሊመከት የማይችል ከባድ የሽምቅ እርምጃ ተወስዶበታል። መረጃውን ታደምጡታላችሁ። በሌላኛው መረጃችን በመርሃ ቤቴ አውራጃ ሬማ ከተማ ዙሪያም በተካሄደ መብረቃዊ ልዩ ኦፕሬሽን የአገዛዙ ኃይል አከርካሪው መሰበሩ ታወቀ። በኦፕሬሽኑ በርካታ ወታደሮች ሲደመሰሱ 11 የሚሊሻ አባላት መማረካቸው የተነገረ ሲሆን ዘመናዊ ስናይፐር የታጠቀም የ10 አለቃ ማዕረግ ያለው አንድ የአየር ወለድ ኮማንዶ አባልም ፋኖን በክብር ተቀላቅለዋል። የፋኖ የላቀ የጦር ብልሃትና የተጠና ጥቃት የጥላትን ሰራዊት የውጊያ ሞራል ከማፈራረሱን ባሻገር ፋኖ በየትኛውም ቦታና ጊዜ ጥላትን የመደምሰስ አቅም እንዳለው በተግባር አሳይቷል። መረጃውን ታደምጡታላችሁ። በሌላኛው መረጃችን በእነማይ ወረዳ ማህበረ ብርሃን ቀበሌ ውስጥ በሚገኝ በአንድ ያገዛዙ ወታደሮች ካምፕ ላይ ፋኖ በፈጸመው የሰርጂካል ኦፕሬሽን በርካታ ያገዛዙ ወታደሮች ሲደመሰሱ አንድ የጥላት መንገድ በር የነበረ ባንዳ በጽኑ መቁሰሉ ታወቀ። በጥቃቱ የጥላት መሳሪያዎችና ሌሎች ወታደራዊ ቁሳቁሶች በቦምብ መውደማቸው ተነግሯል። መረጃውን ታደምጡታላችሁ። በሌላኛው መረጃችን የአገዛዙ ኃይል በሐይቅ ከተማም ሼክ ሙሳ ተራራ ላይ ባጠመደው ከባድ መሳሪያ በከተማዋ ዙሪያ በሚገኙ መንደሮች ላይ እጽዋን ላይ ያነጣጠሩ ድብደባዎችን በመፈጸም አንዲት የሁለት ልጆች እናትን በአሰቃቂ ሁኔታ ሲገድል መኖሪያ ቤቶችን ማውደሙ ታወቀ። ጥቃቱ ከተፈጸመ በኋላ የብልጽግናው መከላከያ ሰራዊት አዛዦችና የወረዳው ካድሬዎች በቦታው ተገኝተው የደረሰውን የንጹሐን እልቂትና ውድመትን ከተመለከቱ በኋላ ነገሩን አታካብዱት፣ ሞትን እናንተም ቅመሷት በሚል በተጎጂዎቹ ላይ ተሳልቀው መሄዳቸውም ተነግሯል። መረጃውን ታደምጡታላችሁ። አድማጭ ተመልካቾቻችን እንደምን አረፍዳችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ከጣቢያችን እነዚህንና ሌሎች የዛሬ ግንቦት 27 2018 ዓ.ም ዕለታዊ የግንባር መረጃዎችን እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በከላላ ግንባር ባከትና ሻፊ በተባሉ አካባቢዎች ላይ በተካሄደ የደፈጣና የጨበጣ ውጊያም 25 ያገዛዙ ወታደሮች መደምሰሳቸው ታወቀ። የምኒልክ ዕዝ አርበኞች በቀጠናው ከሳንጃውግ ጀምሮ በጥላት ላይ የሚወስዱትን የከበባ ማጥቃትና የስበው መምታት እንዲሁም የሽምቅ ጥቃትን አጠናክረው በመቀጠል የጥላት ኃይል በተንቀሳቀሰበት ግንባር ሁሉም ዳሽቆ እንዲቀር እያደረጉት መሆኑ ታውቋል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 105ኛ ኮር 71ኛ ሳጅና ደማሊ ክፍለ ጦር ስር የሚገኙት የአንደኛ ሙሐመድ ዳውድ ሬጅመንት አርበኞች ትናንት ግንቦት 26 2018 ዓ.ም ምሽት ድረስ በከላላ ወረዳ ልዩ ቦታው ሻፊና ባከት ላይ ይዞታውን አስፍቶ ተንቀሳቅሶ በነበረ የጥላት ኃይል ላይ ከባድ እርምጃ በመውሰድ አንጸባራቂ ድል ተቀዳጅተውበታል። የፋኖ ልዩ የቆረጣና የደፈጣ ችሎታ በታየበት በዚህ ተጋድሎ የጥላት ኃይል የተሰነዘረበትን ጥቃት መቋቋም አቅቶ ተፍረክርኮ ተበታትነዋል። በሻፊ ግንባር በተጀመረው የጨበጣ ውጊያ 9 አገዛዙ ወታደሮች ሲደመሰሱ ለዚህ ኃይል እገዛ ለማድረግ በእንቅስቃሴ ላይ በነበረው የጥላት ኃይል ላይ ዳግም ልዩ ስሙ ባከት ተብሎ በሚጠራው ቦታ ላይ እርምጃ ተወስዶ ከባድ ኪሳራ ደርሶበታል። በዚህም 16 ያገዛዙ ወታደሮች ሲያልቁ በድምሩ በሁለቱም ግንባሮች 25 ወታደሮች የብልጽግናን ስልጣን ለማስቀጠል ሲሉ ሲዋጉ ተደምስሰዋል። ከወደ ፋኖ በተወሰደበት ከባድ ጥቃት ከፍተኛ ሽንፈትን የተከናነበው የአገዛዙ ኃይል ሁሉም አማራ ፋኖ ነው በሚል ንጹሐንና መንደሮች ላይ ያነጣጠረ የከባድ መሳሪያ ድብደባ በመፈጸም ንጹሐን አርሶ አደሮችን ለከባድ የአካል ጉዳት ዳርጓል፣ ሀብት ንብረት አውድሟል። ይህ የአገዛዙ ሽብር ድርጊት በተስፋ መቁረጥ ውስጥ መሆኑን እንዲሁም የመውደቂያ ጊዜው መቃረቡን በግልጽ ያመላከተ ነው። በሌላኛው መረጃችን በመርሃ ቤቴ አውራጃ ሬማ ከተማ ዙሪያ በተካሄደ መብረቃዊ ልዩ ኦፕሬሽን የአገዛዙ ኃይል አከርካሪው መሰበሩ ታወቀ። የፋኖ ምቃቅምና የላቀ የጦር ብልሃት የአገዛዙን ኃይል ለመፈራረስና ለመበታተን ዳርጎታል። እዚያው ወደ ውጊያ 11 የሚሊሻ አባላት ሲማረኩ በርካቶች የተደመሰሱ ሲሆን
የአየር ወለድ ኮማንዶ አባለው ዘመናዊ ስናይፐር ከነሙሉ ትጥቁ በመያዝ ፋኖን ተቀላቅሏል። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር ስር የሚንቀሳቀሰው አጼ ዳዊት ክፍለ ጦር በመርሃ ቤት አውራጃም ሬማ ከተማ ዙሪያ አደገኛ በተባለው ያገዛዙ ቅጥረኛ ሰራዊት ካምፕ ላይ የተቀናጀ እርምጃ በመውሰድ አሽመድምዶ ብትንትናቸውን አውጥቶታል። ፋኖ በጠላት ላይ የከፈተው ይህ መብረቃዊ ጥቃት የብልጽግናን ተላላኪዎች አቅም በማዳከም ለአንዴና ለመጨረሻ ጊዜ ተፍረክርከው እንዲበታተኑ አድርጓቸዋል። ትላንት ምሽት ጀምሮ በአጼ ዳዊት ክፍለ ጦር የታደለ ጠና ሻለቃ አባላት ባካሄዱት ልዩ ኦፕሬሽን ያገዛዙ ቀኝ እጅ የነበሩ 9 የሚሊሻ አባላትን እጅ ከፈንጅ ማርከዋል። በተጨማሪም 2 የሚሊሻ አባላት ደግሞ ከነሙሉ ትጥቃቸው በክብር ፋኖን ውጊያው ከመጀመሩ በፊት ቀደም ብለው ተቀላቅለዋል። በአጠቃላይ 11 የሚሊሻ አባላት ከጠላት ጦር ስምሪት ውጭ መደረጋቸው ታውቋል። የብልጽግናው 112ኛ የወለድ ኮማንዶ ክፍለ ጦር 4ኛ ሻለቃ አባል የነበረው 10 አለቃ ገመቹ ፈይሳ የብልጽግናን ጸረ ሕዝብነትና ሀገር አውዳሚነትን በመረዳትና በመቃወም ወደ ፋኖ ተቀላቅሏል። 10 አለቃ ገመቹ አንድ ዘመናዊ ስናይፐር ከነሙሉ ትጥቁ በመያዝ ያሳምነው እዝ አባል ወደ ሆነው የራስ አበበ አረጋይ ክፍለ ጦር በመቀላቀል ለትግሉ ጥንካሬ አዲስ ምዕራፍ ከፍቷል። የፋኖ የላቀ የጦር ብልሃትና የተጠና ጥቃት የጠላትን ሰራዊት የውጊያ ሞራል ከማፈራረሱን ባሻገር ፋኖ በየትኛውም ጊዜና ቦታ ጠላትን የመደምሰስ አቅም እንዳለው ያሳየ ነው። በሌላኛው መረጃችን በእነማይ ወረዳ ማህበረ ብርሃን ቀበሌ ላይ ፋኖ በፈጸመው የሰርጂካል ኦፕሬሽን በርካታ አገዛዙ ወታደሮች ሲደመሰሱ አንድ የጠላት መንገድ መሪ የነበረ ባንዳ መቁሰሉ ታወቀም። በጥቃቱ የጠላት መሳሪያዎችና ሌሎች ወታደራዊ ቁሳቁሶች በቦምብ መውደማቸው ታውቋል። በምዕራብ ፋኖ ብሔራዊ ንቅናቄ ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር ቃኝና መሐንዲስ አባላት የተጠና የሰርጂካል ኦፕሬሽን ጥቃት በመፈጸም ድል መቀዳጀታቸውን አስታውቀዋል። በእነማይ ወረዳ ማህበረ ብርሃን ቀበሌ የትኖራ ጎጥ በሚገኙ ያገዛዙ ሰራዊት ካምፕ ላይ ዛሬ ግንቦት 27 2018 ዓ.ም የ64ኛ ክፍለ ጦር ቃኝና መሐንዲስ አባላት ጥሰው በመግባት በፈጸሙት የቦምብ ጥቃት በርካታ ያገዛዙ ወታደሮች ሙትና ቁስለኛ መደረጋቸው ታውቋል። በዚህ የቦምብ ጥቃት የአካባቢውን ሕዝብ የፋኖ ቤተሰብ ናችሁ በሚል ሲያሰቃይና ሲያስር ሲያንገላታ የነበረው እያሱ አበበ የተባለው ቅጥረኛ ባንዳን ጨምሮ ሌሎች ባንዳዎች በጽኑ ቆስለው በሞትና በሕይወት መካከል እንደሚገኙም ተረጋግጧል። በዚህ ጥቃት ጉዳት ያስተናገደው አገዛዙ ኃይል የአካባቢው ማህበረሰብ በጅምላ ሲደበድብ ውሏል። ወደ ሌላኛው መረጃችን እናልፋለን። ከኮምቦልቻና ደሴ ጀምሮ ሙሉ ምዕራብ ወረዳዎች ደላንታና ዳውንትን ይዞ እስከ አምባሰል ሐይቅና ውጫሌ፣ መርሳ፣ ወልዲያ፣ ሐራ፣ ሙሉ ራያ፣ ላስታና ግዳን እንዲሁም መቄትን ይዞ እስከ ዋርላና ጋሸና እስከ ሰቆጣ ድረስ ዛሬ ግንቦት 27 2018 ዓ.ም ከቀኑ 10 ሰዓት ተኩል ጀምሮ ለ40 ደቂቃ ያህል የኔትወርክ አገልግሎት ሙሉ በሙሉ ተቋርጦ ነበረ። የኔትወርክ መቋረጡ እስከ ቡሬ ግንባርና ሌሎች የአፋር ክልል አካባቢዎች እንዲሁም ከፊል የትግራይ አካባቢዎችን ያካለለ እንደሆነም ታውቋል። የአገሪቱ ምክትል ጠቅላይ ሚኒስትር አብይ አህመድ ወደ ወሎ ቤት አማራ ይጓዛል የሚል ጭምጭምታዎችም እየወጡ መሆኑ ታውቋል። የኔትወርኩ መቋረጥ ከዚህ ጋር የተገናኘ ይሁን ወይንስ የሚለው በይፋ የታወቀ ነገር የለም። አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን እናልፋለን። የብልጽግናው መከላከያ ሰራዊት ንጹሃን ላይ ያነጣጠረ የመድፍ ድብደባ በመፈጸም የሰው ሕይወት ቀጠፈም። የአገዛዙ ኃይል በወሎ ቤት አማራ ሐይቅ ከተማ ሼክ ሙሳ ተራራ ላይ ባጠመደው ከባድ መሳሪያ ንጹሃን ላይ ያነጣጠረ ድብደባ በመፈጸም አንዲት የ2 ልጆች እናትን በአሰቃቂ ሁኔታ ሲገድል መኖሪያ ቤቶችን ማውደሙን መረብ ሚዲያ ለማረጋገጥ ችሏል። ጥቃቱ የተፈጸመው ዛሬ ግንቦት 27 2018 ዓ.ም ማርፈጃውን በሐይቅ ከተማ ዙሪያ ልዩ ስሙ ግሙሃ ክሬቸር ተብሎ በሚጠራው አካባቢ ላይ ሲሆን ጥቃቱ አገዛዙ ለአማራ ሕዝብ ያለውን ጥላቻና ሀገር አውዳሚነቱን ዳግም ያረጋገጠበት ነው ተብሏል። የአገዛዙ ወታደሮች ንጹሃንና መኖሪያ ቤቶችን ኢላማ አድርገው በፈጸሙት በዚህ የመድፍ ድብደባም የ2 ሕፃናት እናት የነበረችው ወይዘሮ ተምሬ ኢማም በአሰቃቂ ሁኔታ መገደሏንም ጣቢያችን መረብ ሚዲያ ለማረጋገጥ ችለዋል። ወይዘሮ ተምሬ ኢማም የተገደለችው ቤት ውስጥ እንዳለች በላይዋ ላይ ባረፈ የመድፍ ቅንቡላ ነው። በዚህ ጥቃት ሌሎች ንጹሃን ወገኖች መቁሰላቸው ታውቋል። ጥቃቱ ከተፈጸመ በኋላ የብልጽግና መከላከያ ሰራዊት አዛዦችና ካድሬዎች በቦታው ተገኝተው የደረሰውን የንጹሃን እልቂትና ውድመትን ከተመለከቱ በኋላም ጽንፈኛው ፋኖን የመታችሁ በሚል እየተሳሳቁ አካባቢውን ለቀው መሄዳቸውን ጣቢያችን ለማረጋገጥ ችለዋል። በተለይ ኮማንደር መሐመድ የተባለ የብልጽግና ጦር አዛዥ ነገሩን አታካብዱ፣ ሞትን እናንተም ቅመሷት በሚል በተጎጂዎች ላይ ተሳልቆ መሄዱም ተነግሯል።
የተፈጸመብን የመድፍ ድብደባ መሆኑንና ፋኖም መድፍ እንደሌለው እያወቅን እንዲሁም ጥቃቱ ከየት በተጠመደ መድፍ እንደተፈጸመብን እያየን እንዴት በዚህ ልክ በሞታችን ላይ ትሳለቁብናላችሁ በሚል በአካባቢው ማህበረሰብ ዘንድ ከፍተኛ ቁጣ ተቀስቅሷል። ህዝቡ የጠላትን ውሸት ለይቶ ያወቀ ሲሆን ይህ የጭካኔ ተግባር የብልጽግናውን አገዛዝ መጨረሻ የሚያፋጥን ነው ተብሏል። የአገዛዙ ኃይል የማህበረሰቡን ቁጣ ለማፈን ተጨማሪ ኃይል ወደ አካባቢው ማሰማራቱም ታውቋል። ወደ ሌላኛው መረጃችን እናልፋለን። በአርሴ ምድር በንጹሐን የአማራ ተወላጆችና በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ላይ እየተፈጸመ ያለ ዘር ማጥፋት ጭፍጨፋም የብልጽግናው ስርዓትና ተላላኪዎቹ በአማራ ሕዝብ ላይ የከፈቱት ግልጽ የህልውና ጦርነት ነው ሲል የለንደን ፋኖ በዛሬው ዕለት ባወጣው መግለጫ አስታወቀም። የለንደን ፋኖ በመግለጫው እንደጠቆመው በአርሲ የተፈጸመው አስከፊ ድርጊት ተራ ወንጀል ሳይሆን በአማራ ሕዝብ ላይ እየተፈጸመ ያለ ስልታዊ የዘር ማጥፋት ድርጊት ነው ብሎታል። የአማራ ማንነትን ለማጥፋትና የእምነት ተቋማትን ለማዳከም እየተሰራ ያለው ይህ ሴራ ህዝቡን ከቀይ ማፈናቀልና ህልውናውን የመደምሰስ አደገኛ ሂደት መሆኑን አበክሮ አስታውቋል። በመግለጫው እንደተገለጸው በንጹሐኖች ላይ ግፍ ሲፈጸም፣ ቤተ ክርስቲያን ሲቃጠልና ህጻናትና እናቶች ሲገደሉ የታየው መንግስታዊ ዝምታ የገዳዮቹ ቀጥተኛ ተባባሪነቱን ያረጋገጠ ነው ተብሏል። የሰብአዊ መብት ተሟጋቾችና ህሊና ያላቸው ሰዎች በአማራ ህዝብ ላይ የተፈጸመ ያለውን የዘር ማጥፋት ወንጀል በአደባባይ እንዲያወግዙና ለድምፅ አልባ ወገን ድምፅ እንዲሆኑም ተጠይቋል። የደረሰውን እልቂት በዝምታ ማለፍ የማይታሰብ መሆኑን የገለጸው ድርጅቱም ይህ የደም ግብር ለፍትህና ለህልውና የሚደረግ ትግልን ይበልጥ የሚያፋጥን የቁጭት ነበልባል መሆኑን አውጇል። የለንደን ፋኖ በእንግሊዝና በመላው ዓለም የሚገኙ ኢትዮጵያውያንና የአማራ ተወላጆች አንደኛ በማንነታቸው ምክንያት የሚታረዱ ወገኖችን ለመደገፍ በጸሎት በሻማ መብራትና በሰላማዊ ሰልፎች አጋርነታቸውን እንዲያሳዩ፣ ሁለተኛ በአርሲ የተፈጸመውን ግፍ የአማራን ህልውና ለመደፍጠጥ የተሰነዘረ መሆኑን ለዓለም አቀፍ ሚዲያዎችና ተቋማት እንዲያጋልጡ፣ ሶስተኛ የተፈናቀሉ ወገኖችን ለመታደግ አስፈላጊውን እርዳታ እንዲያሰባስቡ ጥሪ አቅርበዋል። የአማራን ህልውና ክብርና ሰላም ለማስጠበቅ የምናደርገውን ትግል በሁሉም አቅጣጫ እናጠናክራለን ያለው የለንደን ፋኖ ለተጎጂዎች መከታ እንደሚሆንና የግፈኞች እጅ ከፍትህ እንደማያመልጥ በቁርጠኝነት ገልጿል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። አገዛዙ የሐሰት ምርጫ ያልተሳተፉ ግለሰቦችን በጅምላ እያሰረ መሆኑም ተሰምቷል። የብልጽግናው አገዛዝ ስርዓት በሸበል በረንታ ወረዳ የእድዋ ከተማ የመንግስት ሰራተኞች መስሪያ ቤት ኃላፊዎችና ባለሙያዎችን ስብሰባ በመጥራት ለምርጫ አስፈጻሚነት ተመርጠው እምቢ ብለው የነበሩ አካላትን ለምን ምርጫ አላስመረጣችሁልኝም፣ ለምን አላስፈጸማችሁልኝም በሚል ከደሞዝ መከልከል ጀምሮ እስከ ስራ ማገድ ደርሷል ነው የተባለው። የአብይ አህመድ አገዛዝ በምርጫው ያልተሳተፉ የመንግስት ሰራተኞችን በመሰብሰብ እያንዳንዳቸው የእጅ ጣታቸውን በማየት ምልክት ያልተደረገባቸውና ቀለም ያልቀቡትን የመንግስት ሰራተኞችና ባለሙያዎችን ለምን ብልጽግናን አልመረጣችሁም በማለት የእድሃ ከተማ በግፍ ታስረው ይገኛሉ። በእስር ላይ የሚገኙ ግለሰቦች ምርጫ ልንመርጥ የምንችለው በፍላጎት እንጂ በጉልበት አይደለም በማለት ቢጠይቁም ያገዛዙ ሰዎች በዚህ ሰዓት የፍላጎት ምርጫ እንደሌለም በቁጣ መልሰውላቸዋል ነው የተባለው። ወደ ሌላኛው መረጃችን እናልፋለን። ህወሓት ዓለም አቀፍ ማህበረሰብ በአስቸኳይ ጣልቃ እንዲገባ ጠየቀም። ህዝባዊ ወያነ ሓርነት ትግራይ ህወሓት ከፍተኛ አመራሮች የፕሪቶሪያውን የሰላም ስምምነት የፌዴራል መንግስቱ በይፋ ማፍረሱን፣ ክልሉን በከበባ ውስጥ ማድረጉን ጠቅሰው አዲስ ሊቀሰቀስ የሚችለውን አስከፊ ጦርነት ለመግታት ዓለም አቀፉ ማህበረሰብ በአስቸኳይ ጣልቃ እንዲገባ ጥሪ አቅርበዋል። በትግራይ ክልል ያለው የፖለቲካ ስልጣን ክፍተት ለመሙላትና ተቋማዊ ቀጣይነትን ለማረጋገጥ ከ1 ሚሊዮን በላይ የክልሉ ነዋሪዎች የተሳተፉበት ሰፊ ውይይት መደረጉን የገለጸው የህወሓት መግለጫ በዚህ መሰረት በ2012 ዓ.ም የተመረጠው የትግራይ ህዝብ ተወካዮች ምክር ቤት ወደ ሉዓላዊ ስልጣኑ እንዲመለስ መወሰኑን ይፋ አድርጓል። ምክር ቤት ወደ ስራው ሲመለስ አካታች የሆነ ህግ አስፈጻሚና የዳኝነት መዋቅር እንደሚያዋቅር የተገለጸ ሲሆን ተቃዋሚ የፖለቲካ ድርጅቶች በካቢኔ ውስጥ የ33 በመቶ ማለትም 1/3 ስልጣን ድርሻ እንዲኖራቸው ጥሪ አቅርበዋል። በትግራይ ክልል ያለው ሰብአዊና ኢኮኖሚያዊ ቀውስ አሁን እጅግ አሳሳቢ ደረጃ ላይ መሆኑን የጠቀሰው ይኸው ዓለም አቀፍ ጥሪ የፌዴራል መንግስቱ በነዳጅና በንግድ ዕቃዎች ላይ የጣለው እገዳ የኢኮኖሚ እንቅስቃሴውን ሙሉ በሙሉ ማሽመድመዱንና ከፍተኛ የዋጋ ንረት ማስከተሉን አብራርተዋል። ከዚህ በተጨማሪ ያገዛዙ መከላከያ ሰራዊት በትግራይ ድንበሮች ዙሪያ መጠነ ሰፊ ወታደራዊ ዝግጅትና ከበባ እያደረገ እንደሚገኝ በመግለጽ ይህ ድርጊት በህዝቡ ላይ ከፍተኛ የስነ ልቦናና የማህበራዊ ጫና እየፈጠረ መሆኑን ይከሳል። የቀጠናው የፖለቲካ አቅጣጫ ወደ ገትርነት፣ ወታደራዊ ኃይል አማራጭና አንድ ወገንተኝነት እያዘገመ በመሆኑ አዲስ ጦርነት የመቀስቀስ ስጋቱ ከአሁን በኋላ ግምታዊ ሳይሆን በተጨባጭ ደጃፍ ላይ የደረሰ መሆኑን ሰነዱ አስጠንቅቀዋል።
ይህ ጦርነት ከተቀሰቀሰ በኢትዮጵያ ድንበር ብቻ ሳይወሰን መላው የአፍሪካ ቀንድ ቀጠና ክፉኛ ሊያናጋ እንደሚችል በማመልከት የጋራ ሰላምን ለማውረድ አሁንም ቢሆን የትግራይ መስተዳደርና ህወሓት ለውይይት ዝግጁ መሆናቸውን በመግለጽ የዓለም አቀፉ ማህበረሰብ ሁለቱንም ወገኖች ወደ ድርድር ጠረጴዛ ለማምጣት ዲፕሎማሲያዊ ተጽዕኖ እንዲጠቀም ጥሪ አቅርበዋል። አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ጎረቤት ሀገር መረጃዎቻችን እናልፋለን። የምርጫ ውዝግብ በገጠማት በሶማሊያ በፕሬዝዳንቱ ቤተ መንግስት አቅራቢያ ተኩስ መሰማቱ ተነገረም። በሶማሊያ ዋና ከተማ ሞቃዲሾ ውስጥ በሚገኘው ቤተ መንግስት አቅራቢያ ከፍተኛ የተኩስ ድምፅ ተሰምተዋል። ከሶማሊያ ፕሬዝዳንታዊ መቀመጫ ቪላ ሶማሊያ በቅርብ ርቀት ላይ በአንዳንድ የመዲናው አካባቢዎች ተኩስ የተነሳው አገሪቱ ከምርጫ ሂደት ጋር በተያያዘ የፖለቲካ ውጥረት ውስጥ ባለችበት ወቅት ነው። የስልጣን ዘመናቸው የተጠናቀቀው የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ስልጣናቸውን ለማራዘም ያደረጉትን ሙከራ ተከትሎ ከፍተኛ ተቃውሞ ገጥሟቸዋል። በአገሪቱ ህገ መንግስት መሰረት የፕሬዝዳንቱ ስልጣን ዘመን ያበቃው ግንቦት 7 2018 ዓ.ም ነው። በዋና ከተማ ዳብካና ሳይድካ በተባሉ አደባባዮች መካከል ባለው አካባቢ የተኩስ ድምፅ መሰማቱ ተገልጿል። አካባቢው ለቤተ መንግስቱ ቅርብ የሆኑ ስትራቴጂካዊ ስፍራ ነው። ሳይዳካ አደባባይ ወደ ቪላ ሶማሊያ ከሚወስዱ ዋነኛ መንገዶች አንዱ ነው። ከፍተኛ የተኩስ ድምፅ መሰማት ሪፖርት ከተደረገ በኋላም የሶማሊያ ጸጥታ ባልደረባዎች ምላሽ መስጠታቸው ተገልጿል። ተቃዋሚ ፖለቲከኞች የሆኑት የቀድሞ ጠቅላይ ሚኒስትር ሐሰን አሊ ካሂርና የቀድሞው ፕሬዝዳንት ሻሪፍ ሼክ አህመድ እንዲሁም ፕሬዝዳንት ሐሰን ሼክ መሐመድን ጨምሮ ሌሎች የምርጫ ጉዳይን በተመለከተ ለማሸማገል ጥረት እያደረጉ ነው። ሆኖም ግን እየተደረጉ ያሉት ውይይቶች ተቃዋሚዎች ለማካሄድ ያሰቡትን ሰላማዊ ሰልፍ ለማስቀረት እንዳልቻለም ተገልጿል። ግጭት እንዳይከሰት ለማድረግ ስምምነት ላይ ለመደረስ የተደረገው ጥረት ውጤታማ ለመሆኑም ተጠቁሟል። የቀድሞ የሶማሊያ ጠቅላይ ሚኒስትር ሐሰን አሊ ካሂር ፌስቡክ ላይ በሰፈሩ ጽሑፍ እንደገለጹት ፕሬዝዳንቱ ትዕዛዝ በሰጧቸው የጸጥታ አካላት ጥቃት ደርሶባቸዋል። የስልጣን ዘመናቸው ባበቃው ፕሬዝዳንት ትዕዛዝ ጥቃት ተፈጽሞብናል ብለዋል። የሞቱትን ሰዎች ፈጣሪ ይቅር እንዲላቸው እንዲሁም የተጎዱትን በፍጥነት እንዲያገግሙ ጸልያለሁም ብለዋል የቀድሞ ፕሬዝዳንት። በዚህ ክስተት ለሚፈጠረው ሞትና ውድመት ኃላፊነቱን የሚወስዱት ሰላማዊ ተቃውሞ ልናካሄድ ስንል ጥቃት የከፈቱብን ፕሬዝዳንቱ ናቸው ሲሉ አክለዋል። ተቃዋሚዎች የፊታችን አርብ ሰላማዊ ሰልፍ እንደሚያካሂዱ አስታውቀዋል። የባናዲር ከሌላው አስተዳደር የተቃውሞ ሰልፍ እንዲካሄድ ፈቅዷል። ለደህንነት ሲባል ተቃውሞው የተመደበለት ቦታ ላይ ብቻ ተወስኖ እንደሚካሄድም በክልሉ አስተዳደር ተገልጿል። በሰልፍ ወቅት መሳሪያ መታጠቅ ተከልክሏል። በማህበራዊ ሚዲያ ላይ የተለቀቁ ምስሎች እንደሚያሳዩ ከተቃዋሚዎች ጋር ቅርበት ያላቸው ሰዎች ወታደራዊ መለያ አድርገው በከፍተኛ ወታደራዊ ተሽከርካሪዎች ሞቃዲሾ ሲንቀሳቀሱ ያሳያል። ከሰሞኑ የተነሳ ውጥረት ሶማሊያን የምርጫ ሂደት ጋር ይገናኛል። የፕሬዝዳንቱ ስልጣን ዘመን ማብቃቱን ተከትሎ መንግስትና ተቃዋሚዎች እያደረጉት ያለው ድርድር እስካሁን ከስምምነት አላደረሳቸውም። የታቀዱት ሰልፎች በሰላም ስለመጠናቀቃቸው ግልጽ አይደለም። ቤተ መንግስቱ አቅራቢያ በተነሳው ተኩስ ምክንያት ሞት ወይንም ጉዳት ስለመድረሱ አሁን ላይ ከባለስልጣናት የወጣ መረጃ የለም ተብሏል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። ኤርትራ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ምክትል ፕሬዝዳንት ሆና ተመረጠችም። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በ85ኛው መደበኛ ስብሰባው ላይ በባለብዙ ወገን ዲፕሎማሲ ዙሪያ ተኮሩ ቁልፍ አጀንዳዎች ላይ የተወያየ ሲሆን በስብሰባው ለድርጅቱ 81ኛ ጠቅላላ ጉባኤ መሪ የሚሆኑ አካላትን መርጧል። በዚህ መሰረት የምስራቅ አፍሪካዊቷ ሀገር ኤርትራ የከፍተኛ አባል ሀገራትን ድምፅ በማግኘት ከጠቅላላ ጉባኤው ምክትል ፕሬዝዳንቶች አንዷ ሆናለች ተብሏል። ኤርትራ ከተመረጡ ሌሎች ሀገራት ጋር በመሆን የጸጥታው ምክር ቤት 5 ቋሚ አባላትን ማለትም ቻይና፣ ፈረንሳይ፣ ራሽያ፣ ብሪታንያ እና አሜሪካን በመቀላቀል የጠቅላላ ጉባኤውን ቢሮ በጋራ ትመራለች ተብለዋል። በተመሳሳይ ከእሷ ጋር እንደ አፍጋኒስታን፣ ፊንላንድ፣ ግብፅ፣ ሊባኖስ፣ ካራጓይ እና ዚምባብዌ ያሉ ሀገራትን በምክትል ፕሬዝዳንትነት መመረጣቸው ለመረዳት ተችሏል። በተመሳሳይ ዕለት በምስጢር በተካሄደው የድምፅ አሰጣጥ ስነ ስርዓት የወቅቱ የባንግላዴሽ የውጭ ጉዳይ ሚኒስትር ካሊሉር ራህማን የ81ኛው ጠቅላላ ጉባኤ ፕሬዝዳንት ሆነው ተመርጠዋል። ሚኒስትር ራህማን 99 ድምፅ በማግኘት የተመረጡ ሲሆን ተፎካካሪያቸውን የቆጵሮሱን አንድሪያስ ካኩሪስን በ91 ድምፅ አሸንፈዋል። በነሐሴ ወር መጨረሻ ላይ ስራቸውን በይፋ የሚረከቡት ተመራጩ ፕሬዝዳንት ካሊሉር ራህማን ከአሸናፊነታቸው በኋላ ባደረጉት ንግግር የተባበሩት መንግስታት ድርጅት በአሁኑ ወቅት ከባድ የፋይናንስ ቀውስና ዓለም አቀፍ እምነት የማጣት ጉድለት እየገጠመው መሆኑን ጠቅሰው አባል ሀገራቱ ድርጅቱን መለወጥና የተሻለ ውጤት ማምጣት እንደሚችል በተግባር ማሳየት እንዳለባቸውና በየብስ የሚደረገውን እያንዳንዱን አስተዋጽኦ ውጤታማ ማድረግ የጠፋውን እምነት መመለስ እንደሚገባ አሳስበዋል።
አድማጭ ተመልካቾቻችን ወደ ባህር ማዶ መረጃችን እናልፋለን። የእስራኤልና ሊባኖስ የተኩስ አቁም ስምምነት ሰፊ ቀጠናዊ ውጥረትን የማርገብ ተስፋን በማስከተሉ የነዳጅ ዋጋ መቀነሱ ተሰማ። እስራኤልና ሊባኖስ የተኩስ አቁም ስምምነት ተግባራዊ ለማድረግ መስማማታቸውን ተከትሎም ሐሙስ ዕለት ዓለም አቀፍ የነዳጅ ዋጋ ቀንሷል። ይህም በአሁኑ ወቅት በአሜሪካ እስራኤልና በኢራን መካከል ያለው ግጭት ለማስቆምና በዓለም አቀፍ ኃይል አቅርቦት ላይ የተደቀነውን ስጋት እፎይታ ለመስጠት ለሚደረገው ሰፊ ዲፕሎማሲያዊ ጥረት ተስፋን አሳድሯል ተብሏል። ይህ የዋጋ መቀነስ የታየው ኢራን በኩዌት ላይ የሰነዘረችውን ጥቃትና አሜሪካ በዓለም ላይ ቁልፍ ከሆኑ የነዳጅ ማጓጓዣ መስመሮች አንዱ በሆነው በሆርሙዝ ወሽመጥ አቅራቢያ የሰነዘረችውን ወታደራዊ ጥቃት ጨምሮ በመካከለኛው ምስራቅ በድጋሚ ባገረሸው ውጥረት ሳቢያ የነዳጅ ዋጋ 2 በመቶ ገደማ ከጨመረ ከአንድ ቀን በኋላ ነው። ይህ የቅርብ ጊዜ የገበያ ምላሽ የተከተለው እስራኤልና ሊባኖስ በዋሽንግተን ከተካሄደው ድርድር በኋላ የተኩስ አቁም ስምምነት ተግባራዊ ለማድረግ መስማማታቸውን ካወጁ በኋላ ነው። ይህም ስምምነት በዋሽንግተንና በቴህራን መካከል ለሚደረገው ሰፊ ዲፕሎማሲያዊ ጥረት መነቃቃትን ይፈጥራል ተብሎ የሚጠበቅ ሲሆን ኢራን ቀደም ሲል በድርድሩ ላይ መሻሻል ሊታይ የሚችለው በእስራኤልና ሊባኖስ መካከል ያለው ጥላትነት ሲቆም ብቻ መሆኑን ገልጻ ነበረም። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን በሚደረገው ድርድር ላይ እስከዚህ ሳምንት መጨረሻ ድረስ መሻሻል ሊኖር እንደሚችል የገለጹ ቢሆንም የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው በቴህራንና በዋሽንግተን መካከል ያሉት ግንኙነቶች ክፍት ቢሆንም እስካሁን ምንም አይነት ጉልህ መሻሻል እንዳልተመዘገበም ተናግረዋል። በዋሽንግተን በሪፐብሊካኖች የሚመራው ተወካዮች ምክር ቤት ፕሬዝዳንት ትራምፕ በኢራን ላይ የሚያካሂዱትን ወታደራዊ ዘመቻ የመቀጠል አቅማቸውን ለመገደብ የሚያስችል ውሳኔ ሀሳብ አጽድቆባቸዋል። ይህ እርምጃ በሴኔት ውስጥ ከፍተኛ እንቅፋቶች የሚጠብቁት ሲሆን ቢጸድቅ እንኳን የፕሬዝዳንቱ የቪቶ መብት ውድቅ ማድረግን የሚጠይቅ ይሆናል። ዓለም አቀፉ የኤነርጂ ኤጀንሲ በበኩሉ በአሁኑ ወቅት እየታየ ያለው የነዳጅ ክምችት መቀነስ በዚህ መልኩ የሚቀጥል ከሆነም ከፍተኛ የነዳጅ ፍላጎት በሚመዘገብበት ክረምት ወቅት ዋዜማ ላይ የዓለም አቀፍ የነዳጅ ክምችት እጅግ አሳሳቢ ወደሆነ ዝቅተኛ ደረጃ ላይ ሊደርስ እንደሚችል አስጠንቅቋል። የአይኤንጂ ተንታኞች እንደሚሉት ከሆነም በሆርሙዝ ስትሬት በኩል የሚደረገው የነዳጅ ፍሰት እንደገና ቢጀመር እንኳን ሂደቱ ቀስ በቀስ የሚከናወን የመሆን ዕድሉ ከፍተኛ ነው። ይህ በሚቀጥሉት ወራት ለተጨማሪ የዋጋ ጭማሪ መነሻ የሚሆን ዕድል ይፈጥራል ሲሉም ተናግረዋል። አድማጭ ተመልካቾቻችን ለዛሬ ግንቦት 27 2018 ዓ.ም ይዘናቸው የነበሩት ዕለታዊ የግንባርና ሌሎች የሀገር ውስጥ እንዲሁም የውጭ መረጃዎቻችን እነዚህን ይመስላሉ። ከቀሪ ጣቢያችን ዝግጅቶች ጋር ቸር ቆዩ።